መቀጠል ስላለብኝ እንዳለብኝ ስለማስብ እንደዚህ አይነት ነገር ግንኙነት እንዲኖረኝ ምናምን አልፈልግም ነበር። ከዛ ከ14 ዓመት ሲሆነኝ ያ ልጅ እምቢስ ብዩ ስለነበር ማለት እንትን አደረገኝ ማለት ነው። ከዛ በኋላ ነው የነገረኝ ይሄንን ነገር ማለት ነው። አላቅም ነበር። ስልክ አልነበረኝ እንዳጋጣሚ ሆኖ ስልክ ልግዛልሽ ምናምን አለኝ። ከዛ አይ ችግር የለውም እኔ ሰርቼ እገዛለሁ ምናምን ብዬው በዛ ከዛ ስልክ ከመግዛቱ በፊት እኔ በአስርዬ ስልክ ነበር አያቴን ሳገኛት ምናምን ሳግዛት ብርም ስልክ ምናምን በሷ ነበር ማገኝ ሳገኛት ነበርና ከዛ በኋላ ስልክ ልግዛልሽ ስለኝ ችግር የለውም ሰርቼ እገዛለሁ ብዬው ነበርና አንድ አጋጣሚ የሆነ ጊዜ ስመጣ ስልክ ይዞልኝ መጣ ማለት ነው። ስልክ ይዞልኝ ስመጣ ተቀበልኩት። ያንን ስልክ ምንም ስልክ ስላልነበረኝ ምንም አላልኩትም፣ ተቀበልኩት። ግን አሰሪዬ ይሄ ልጅ በጤናው አይደለም እንደሚያደርግሽ ተረጋጊ፣ አንቺ ገና ልጅ ነሽ ስትለኝ ነበር እና እሺ ምናምን እላት ነበር። እኔም ሰማት ነበርና እንዳጋጣሚ ሆኖ ስልክ ሰጠኝ ምናምን። ከዛ በኋላ ግን ከዛ በፊት ምንም አይመስለኝም ነበር። ከዛ በኋላ ግን በቃ ስለሱ ነበር ማስበው ምናምን እንትን አለኝ ማለት ነው። ልጅም ስለነበርኩኝ በቃ አታለለኝ ማለት ነው። ከዛ ላግባሽ ምናምን አለን። ከዛ ችግር የለውም ተጋቡ ምናምን። ያክስቴ ልጅም እሱን ነው የምታግዘው ምናምን ለኔ ደንታ የላትም ምናምን። እሺ በቃ ምናምን ብለን እንትን አለን። እሱ ደግሞ ስልኩ ላይ ማለት እዛ ወደ እንትና ጎዴ የሚባል ነበርና ወደ ጎዴ ሄጄ በስልኩ ላይ አሰርቼበት ነው ያመጣሁት ስልኩን ብሎ የነገረኝ። ልጅ ወልጄ ልጅ 1 ዓመት ከሞላ በኋላ ነው ይሄንን ነገር የነገረኝ ማለት ነው። ከዛ አንድ ላይ የኖርን አይ እኔ ሽምግልና ለመላክ አባትም የለኝም ካንቺ ጋርም ለመኖር ፍላጎትም የለኝም። ከዛ በፊት ግን በጣም እንትን ይለኝ ነበር፣ ሽረብሻይ ነበር። በቃ ሰላም ካለኝ ሰው ጋር ይጣላ ነበር፣ ካልገደልኩት ምናምን ይለው ነበር ማለት ነው። ሰላም ካለኝ እንደው ያንን ሰው ተከትሎ ይደባደብ ነበር። ከዛ በኋላ ካገባኝ በኋላ ግን በጣም እርጉዞኛ በጣም አሰቃየኝ ማለት ነው። እርጉዞኛ ያሰቃየኝ የነበረው ምን ነበር? ምግብ እንደዚህ አያመጣልኝም ነበር። በጣም ይርበኝ ነበር። በዛ ላይ ደግሞ እርጉዝ ነኝ። የ14 ዓመት ሆኜ አረገዝኩኝ ምናምን እርጉዝ ነኝ። በጣም እንትን አለኝ፣ ከበደኝ። በቃ ሁሌ በገባ በወጣ ቁጥር ይደበድበኝ ነበር ምናምን ማለት ነው። በጣም ይደበድበኝ ነበር። እስካሁን ያመኛል እሱ የደበደበኝ ቦታ ማለት ነው። ይደበድበኝ ነበር፣ ያስርበኝ ነበር። በቃ ለአያቴ መደወል አለብኝ ካልኩት አንቺ ምን ዘመድ አለሽ እና ነው የምለኝ ማለት ዘመድ እንዳለኝ ማለት ያውቃል። እያወቀ አንቺ ምን ዘመድ አለሽ? አንቺ እኮ እናትሽም እኮ ጥራኝ ሄደችው፣ አባትሽም እኮ የማይፈልግ አንቺን እኮ ማንም አይፈልግሽ ምናምን እያለኝ ማለት ነው። እኔ እንደዚህ የሚያስብለኝ አያቴ ጋር ስላደግኩ ነው ምናምን ብዬ ከሱ ጋር ለመኖር በጣም ከሱ ጋር መኖር የምፈልገው ለልጄ ስል ልጅ አላባት እንዳታድግ ስለሚፈልግ ማለት ነው። ካላባት ልጄ ካደገች ነገ ደግሞ የኔ ፋንታ ልጄ ላይ ነው የሚወርቀው። ልጅ ደግሞ ብቻዋን እንድታድግ አልፈልግም ብዬ በጣም እስከ 2 ዓመት በጣም ታገልኩኝ። ማርያም ምንም ነገር ሳይኖረኝ እንኳን እኔ ለልጄ እንኳን ልጄ ወልዳ ምናምን ከሆስፒታል የምትወጣበት ጨርቅ እንኳን ምገዛልኝ ሰው አጣሁኝ ማለት ነው። ማርያም ይሄ ሳወራ ቆይቷል ታሪኩ። እስካሁን እንትን ይለኝ ሳስበው በቃ በጣም እንትን ይለኝ ይረብሸኛል ምናምን ማለት ነው። እና የሆነች በፊት መሰራበት ቤት ነበረኝና ለሷ እንዳጋጣሚ ለሷ ደወልኩ፣ በዶክተሮቹ ስልክ ለሷ ደወልኩኝና ማለት አይኔ እንደዚህ ዋልጄ ሆስፒታል ነው ያለሁት እና የምወጣበት ብር ያስፈልገኛል እና እኔ ደግሞ ብር የለኝም አልኳትም ማለት ነው። እሷ ደግሞ እግዚአብሔር ይስጣት እየሮጠች መጣች። እንደ ልጇ ነው የምታየኝ። ምን ሆነሽ እንዴ ስመጫደሁኝ እንደ ምናምን አለች ማለት ነው። ከዛ እኔ እኮ ምንም ማንም መቶ ስለማይጠይቅ አንቺን ደግሞ እንዳላስቸግርሽ ብዬ ነው አልኳትም ማለት ነው። እሷ እንዳጋጣሚ ስትመጣ ለልጄ ልብስ ደግሞ ለእኔ የምለብሰው ሽቲ ምናምን ፎጣ ይዛልኝ መጣች ማለት ነው። እኔ ቅዳሜ ማታ 4 ሰዓት
ሆስፒታል ገብቼ እንዳጋጣሚ ጓደኞቼ ከኔ ጋር ረገዙ ሁሉ በእንትን በኦፕሬሽን ነበር የወለዱት። አላውቅም እንዴት እንደረዳኝ። እኔ ግን ኖርማል በቃ በሚወለድኩኝ ከወለድኳ በኋላ ግን ልጅ የሚጠቅልሉ ጨርቅ አጣኝ ማለት ነው። እሱንም ሆኜ የኖርኩት ልጄን ካላባት እንዳላሳድግ ገና እኮ ልጅ ነሽ ባል ነበር እና ልጄ ካላባት እንዳታድግ ብዬ በጣም እንትን አልኩኝ። እሷም እዛ የሚያጣኝ ምናምን ከወለድኩኝ በኋላ እኔን ቤት አስተኝታ ምናምን በራሷ ወጪ ገብስ ገዝታለኝ ምናምን ሁሉንም ነገር አሟታል ምናምን ያደች። እሷ እንትን ካለችኝ በኋላ ማን ይስራልኝ ምግቡ ማለት ነው። የሚሰራልኝ ሰው የለም። እኔ ደግሞ በጣም ያዞረኛል። በጣም እርጉሶኝ በጣም ስለተወዳሁ ያዞረኛል። በቃ ልጅ እንኳን ማቀፍ አልቻልኩም ማለት ነው። እንደ ያስኳት እጄ ተቀምጬ ወርቃለሁ ማለት ነው። በጣም ተርቤም ደሙ ፈሶ ስለነበር ምናምን መሰለኝ በጣም ተቸገርኩኝ። አንድ ወር ምናምን በጣም ተቸገርኩኝ። ከአንድ ወር በኋላ ግን እሷን መጣኝ ምናምን ስቶቭ ምናምን አምጥታልኝ በቃ እሳቱ እንዳቃጥልሽ ስቶቭን እንትን እያደረግሽ ተጠቀም ምናምን ብላ ባሌ ማድረግ ያለበትን ምንም ማታቀኝ አሰሪ የነበረችው ሴት ስታግዘኝ ምናምን ነበር። ከዛ በኋላም ደግሞ ያን እርጉዝ ሆኜ በጣም በቃ ይረግጠኝ ነበር። ካልገደልኩሽ ይለኝ ነበር። በጣም በቃ እኔ እንደው ፈጣሪ ወይ እንደው ቅዱስ ሚካኤል ቅዱስ ገብርኤል እንደው ልጅን ብቻ አሳቅፍልኝ፣ እኔ ከሱ ምንም የምፈልገውን ነገር የለም እለው ነበር። እንደሱ አልሆነ ፈጣሪ ልጅን አሳቀፈኝ እለው ነበር። እንደሱ አልሆነ ፈጣሪ ልጅን አሳቀፈኝ። ወለድኳት መጣሁኝ። ልጄ 2 ወር ምናምን ሶሆን አገዜ እኔ ተኝቼ ማርያምን እኔ ተኝቼ ከጎኑ የሆኑ ከሌላ ስልክ ሴት ጋር ያወራ ነበር ስልክ ማለት ነው። መጣሉ ምናምን እኔ እንደዛ ሆኜ በአንድ ወሬ ምናምን እኔ ወልጄ በሁለተኛው ቀን ውጭ ነበር ያደረው። እኔ እንግዲህ አራስ ነኝ ምናምን ውጭ ነበር ያደረው። እኔ ሆስፒታል ሆኜ እሱ የት እንዳደረ አላውቅም። ተደውሎልት ነው የመጣው። እሁድ ዕለት ጠዋት 4 ሰዓት ተደውሎልት ነው የመጣው ምናምን እና ልጄ ስትወልድ አጠገብ አልነበረም። ልጄ ስትወልድ የሚይዝልኝ ሰው አልነበረም። ከዛ ልጄ እንትን እያለች 2 ወር ምናምን ስለሆነ በቃ ባሰበት በቃ ምን ልበልህ እኔ ማመን አቃተኝ ማለት ነው። እንዴት እንደዚህ ሊሆን ቻለ ምናምን ብዬ በጣም ጨነቅ ነበር፣ አለቅስ ነበር። ከዛ የተነሳ በቃ ሁሌ ጮጋራ ታማሚ ሆንኩኝ። ሁሌ ነው በቃ ሰራለሁ ምናምን። ከዛ በኋላ ሰራለሁ ግን በየሳምንቱ እየሄድኩኝ 500 600 እየከፈልኩኝ ታከም ነበር። እንትን አለብሽ ጮጋራ አለብሽ እንዱ ዶክተሩ ከዚህ በፊት ስለሚያቀኝ እቺ ልጅ ምን ሆና ነው ይላታል። አሰሪዬ ማለት እቺ ልጅ ምን ሆና ነው እንደዚህ የሆነችው እንዴ? ማይሆን አኮረ ልጁን አትፋተው በቃ አትሄድም እንደ ዘመድ የላትም እናት አባት የላትም ምን ሆና ነው እንደዚህ የሆነችው ይላት ነበር። እና እንዴ እኮ እርጉዝ ሆና ነው ምናምን። ኧረ ከሰው እኮ ተራ ወጣች ከሰውነቷ እኮ እንዴ እያለቅ እኮ ነው አታያትም እንደ እኔንም ራሱ እንደዚህ ልታከም ምናምን ሲሄድ ለምን ትተሽ አትሄጂም? ልጅ እኮ ያድጋል ካላባትም እኮ ያድጋል። አንቺም እኮ ካላባር ነው ያደግሽው። አይዘሻት ሂጂና እዛው ከዘመዶችሽ ጋር አሳድጋል ልጅሽን። ካላባት ልጅ ጎዳና ላይ ወርቆም ያድጋል። እንኳን አንቺ እናቷ እያለሽ ካላባት የሚያድግ ስንት አለ። አንቺም አድገሻል፣ አያትሽ አሳድጋሻለች፣ እግዚአብሔር ይስጣት ምናምን ይመክረኝ ነበር ምናምን። እዛ እንዳጋጣሚ ባሰበት 1 አመት እንደምንም ሆኖ ሞላ። ልጅ 1 አመት ሲሞላላ ጊዜ ልጅን በቃ ራሴ ነኝ እንትን ማደርጋ ዳይፐርም ምንም ቤቱን ክራይ የሚከፍለው እኔ ነኝ። እንደዛ ሆኜ ወገቤን እንኳን አስሬ ማርያም እዛው ቤት እየዞርኩኝ ልብስ አጥብ ነበር። አየህ ልብስ አጥብ ነበር። ደግሞ እንደዚህ ቡና እየሄድኩኝ ወቅጬ ምናምን አፍልቼላችሁ ወጣ ነበር ምናምን። ስለምሰጠኝ 20 ብር ምናምን ከተሰጠኝ ለልጄ ይጠቅመኛል። ዳይፐር ይገዛላታል። እንኳን ጡቱ የኔ ነው። ጡት ወተት አጠጣችም። የጣሳ ወተት ምናምን አልተጠቀምኩላትም። የኔን ነው። ጡቴ ካለ ተጣባለች፣ ከሌላ ደግሞ ከጎረቤት ምናምን ሩዝ ተቀቀለ ምናምን እያመጣት እያበሏት 1 አመት ሞላ። ከዛ 1 አመት ሲሞላላት እኔ ስራ መስራት አለብኝ።
ስራ መስራት ስላለብኝ ልጅቱ ያዛት አንተ ቤት ስለምትቀመጥ እኔ ስራ ሰርቼ እመጣለሁ። ቤቱም ሁሉንም ነገር መቻለ ካልቀረ አንተ ልጅቱን ያዛትና እኔ ስራ ልስራ አልኩኝና አመት ሲሞላላት እኔ ስራ ጀመርኩኝ። ስራ ከጀመርኩኝ በኋላ ቡና እንደዚህ እያዞርኩኝ እሸጥ ነበር። በዛ ከስር ቤት ከሱ ጋር ሆኜ የሆነ ስራ ጀምሬ ነበር። ቡና ማዞር ማለት ነው። ቡና ቤት ለቤት የሳይት ለሳይት እየዞርኩ ይሸጥ ነበር። ከዛ በኋላ ስራ ጀመርኩኝ። በፊት የሚያውቁኝ ደንበኞች ምናምን እንዴ የጥፍተሽ ነው ደግሞ ከስተሻል ምን ሆነሽ ነው ምናምን ስለኛ እንደዚህ እኮ ሀገር ቤት ገብቼ ምናምን ታሪኬ ማካፈል አልፈለኳቸውም። እንደዚህ እኮ ሀገር ቤት ገብቼ ነው ምናምን ያልኳቸው። አንድ አመት ከእንደዛው 3 ወር ምናምን እንደቆየው በቃ እኔ ምንም ማድረግ አልችልም፣ አንተ አልተለወጥክም። እኔ ደግሞ ልጄ እንዱ ማሳድገውን አቅም ባጣ እገላዬን ሽጬ ቢሆን ልጄን አሳድጋለሁ አልኩት። ልጄን አሳድጋታለሁ። እኔ ለልጄ አላንስም፣ ምንም ልጅ ቢሆንም እኔ ለልጄ አላንስም። እንኳን የምር እንኳን በቃ ገላዬም ሽጬም ቢሆን ቀን ስራም ሰርቼም ቢሆን ልጄን አሳድጋታለሁ። አንተ ብቻ ከወጣ በቃ ሰላም እንደው ልጅ ወልጄ እንኳን እንዴት ነሽ ምናምን ካለኝ ያንን ሰው ሄዶ ከየት ነው የምታውቃት? ከየት ነው የምታውቂያት? ለምንድን ነው ሚስቴን ሰላም ያልሻት? ለምንድን ነው ሚስቴን ሰላም ያልካት? ያለ አጎቶቹ አረ ባልሽ እኮ ልገልን ነው ማርያምን። እዛው አካባቢ በአጎቶቼ በኩል ብር ይላክልኝ ነበር፣ 100 ብር 50 ብር ይህን ለልጅሽ አድርግላት ምናምን እየተባለ ይላክልኝ ነበር። እና ይሄ ሰው ለምን መጣ ቤትሽ? ለምንድን ነው የመጣው ይሄ ሰው? በቃ ሰላም ያለኝን በቃ አላቅም። ለምንድን ነው እንደዚህ የምትሆነው? ሰው እኮ እንትን ስለሚለኝ ነው፣ ለማገዝ ፈልጎ ነው። እኔ የት ሄጄ ነው ሰው የሚያግዝሽ? አንተ እኮ ስራ አትሰራም ካልኩት እኔ ስለ ስራ እንደማልሰራ ከታውቅሽ ነው እያየሁት፣ የምር እያየሁት። የቤቱን እንትን ማሞለው እኔ፣ የቤቱን ክራይ የሚከፍለው እኔ፣ ከየትም ብዬ አምጥቼ የሚከፍለው እኔ ነኝ። እንደዛ እየሆንኩኝ እኔ የት ሄጄ ነው ቤት ክራይ እንትን ብለሽ አጎቶችሽ የሚከፍሉልሽ ምናምን? አንተ እኮ ስራ እየሰራ አይደለም፣ ልጅም ስለምትይዝ የቤትም ስለምትሆን ችግር የለውም። እንደዚህ ካገዙኝ እኮ እኔ ልጅን ማሳደግ አያቅተኝም ምናምን እለው ነበር። እኔ አባብለው ነበር፣ እኔ ነኝ የማባብለው ማለት ነው። ስለሚመታኝ በቃ ስመታኝ አይኔ ጥርሴ ምንም አይልም። እንዲሁም በቃ ጭቃ በለው እንደ ጭቃ ነው የምረግጠኝ ማርያምን። እንደዛ እያደረገኝ 1 አመት ከ6 ወር ምናምን ሆነኝ። ስራ ሰራሁኝ። እንደዛው 100 ብር በቀን እቁብ ገባሁኝ። የ3 ወር እቁብ ገብቼ እቁብ ወጣልኝ። በመጨረሻ ሞተር ነው የምፈልገው አገር ቤት አያቴ ጋር መመለስ ስለምፈልግ በመጨረሻ ነው መውሰድ የምፈልገው አልኳቸው። በመጨረሻ እቁቡ እንዳጋጣሚ ተሰጠኝ። በቃ በመጨረሻ ወሰድኩኝ። መቀጠል አልፈልግም። መቀጠል ስለማልፈልግ በመጨረሻ ወሰድኩኝ። በቃ ሸንጣዬን ለልጄ ምናምን ገዛሁኝ። በቃ ትቼው ልወጣ አካባቢ የሆነ የምነግርሽ ነገር አለኝ አለ። በዛ ሰዓት በጣም ጓደኞች አሉት። በቃ ሆቴል ነው የሚያድረው እና ሊሄድ ነው ምናምን ብዬ እንደ ማታ ነገር ወጣ ከቤት ማለት ነው። ከዛ ደወልኩለት ጠዋት ቲኬት እንድትቆርጥልኝ ነበር ምናምን አልኩት ማለት ነው። መጣ። ልትሄጂ ነው እንደ ምናምን አለኝ። አዎ ሊሄድ ነው ምናምን አልኩት እና የሆነ የምነግርሽ ነገር አለኝ አለኝ። እሺ ንገረኝ ምንድን ነው አልኩት። እኔ አንቺን ሳገባሽ አለ አንቺን እኔ ሳገባሽ ያኔ መርታ ጋር ሆነሽ እምቢ ብለሽኝ ስለነበር በስልኩ አሰርቼ መተት አሰርቼበት ነው አምጥቼ ላንቺ የሰጠሁሽ። ለዛ ነው የኔና ያንቺ ትዳር ከፈጣሪ ሳይሆን ከጠንቋይ ወይም ከሰይጣን የመጣ ነው። ስለበደልኩሽ ስላሰቃየውሽ በጣም ይቅርታ አለኝ ማለት ነው። ይቅርታ አለኝ። ችግር የለውም እኔ መሄድ ነው የምፈልገው ከሱ ጋር። ይቅርታ ብዬ ምናምን መቀጠል አልፈልግም ከሱ ጋር መሄድ ስለምፈልግ እሺ በቃ ችግር የለውም ምናምን አልኩት። የዛኑም ቀን ይቅርታውን ተቀበልኩኝ ሄድኩኝ። እስካሁን ድረስ ግን ከዛ ይቅርታ ማለት ከበደለኝ ካሰቃየኝ በኋላ ይቅርታ የሚጠይቀኝ ተጸጽቶ ነው ወይስ ለምንድን ነው ይቅርታ የጠየቀኝ? ይሄም ጥያቄ ነው የሆነብኝ ማለት ነው። እና እስካሁን ድረስ ልጄን ቤት አምጥቼ
እቤት አስተዋወቅኳቸው ምናምን። አያቴም አየች፣ እናቴም ሄጄ አሳያቸው ምናምን። ካሳየዋቸው በኋላ 3 ቀን ምናምን አያቴ ጋር ቆየሁኝ። እነሱ ጋር ደግሞ መሄድ አለብኝ ወደ እናቱ ቤት ምናምን ሄድኩኝ። እዛ ሄጄ እንደዚህ እኔ የአረብ ሀገር ፕሮሰስ መጀመር አለብኝ፣ በአክስቴ በኩል መጀመር ስላለብኝ እኔ ወደ አያቴ መሄድ አለብኝ፣ ልጅቷን ያዟት ምናምን ብዬ ለነሱ ልጅቱን ሰጠዋቸው። እነሱም እንትን አላሉም። ልጅም ስለሌላቸው ልጅቷን ተቀበሉት። እኔም ደግሞ ፕሮሰስ እንዳጋጣሚ ሆነው በአክስቴ ልጅ በኩል የአክስቴ ልጅ ጆርዳን ነበረና እሷ ፕሮሰስ ጀምራልኝ ምናምን መጣው ማለት ነው። መጥቼ እዛም ያለው ልጄን አንድ ቀን ደውሎ ልጄ እንዴት ናት ምናምን ብሎ ጠይቋት አያውቅም። እስካሁን ድረስ ልጄን እየጠየቃት አይደለም። ለምንድን ነው የማይጠይቀው? ለምን ግራን የገባኝ ማለት ውሰጃት። አሁን እስካሁንም እንትን የምረዳት እኔ ነኝ ልጄ ስለሆነች። ለልጄ ደግሞ የሚያቅተኝ ነገር የለም። ሁሉንም ነገር አደርግላታለሁ። ግን ልጁን ለምንድን ነው የማይፈልጋት ማለት ግራ የገባኝ ነገር ነው። እዚህ ላይ ደግሞ የሆነ ነገር እንድትለኝ ስለፈለግኩ ማለት ነው። እና ለዛ ነው ታሪኩ አጠር አድርጌ ብነግራችሁ ይሄ ነው ማለት። እስቲ የሆነ ነገር እንድትለኝ ነው የምፈልገው እኔ። አሁን የት ነው ያለሽው አንቺ? ግን ያለው ሳውዲ ከመጣሁኝ 2 ዓመት ከ6 ወር። እሱ የት ነው ያለው? እሱ እስካሁን ጅጅጋ ነው ያለው። የት? ጅጅጋ ነው ያለው፣ ሶማሌ ክልል። ልጅሽስ? ልጄ እዛው ወላይታ ነው ያለችው ከአያቶቿ ጋር። የአንቺ ቤተሰቦች ጋር ያለችው? የኔ አያቴ ጋር ስለሆንኩኝ አያቴ ደግሞ አሁን በጣም ደክማለች፣ አርጅታለች እና ለእነሱ ለቤተሰቦቹ ለአባት እናቱ ነው የሰጠዋል። ኦኬ እስቲ ሚዩት አድርጊ። ትንሽ ከባድ ነው። ምክንያቱም እንደዛ እየተደበደብሽ እና እንደዛ አይነት መከራና ስቃይ እየደረሰብሽ ለምን አብረሽው መቆየት እንደመረጥሽ እሱ እንቆቅልሽ ነው። ግን ዋናው ነጥብ አብሮሽ የነበረው ሰው ሴጣን የሚቀናበት ሰው። አሁን ልጁን ያያል አያይም የሚለውን ጥያቄ ራሱ መጠየቅሽ ያስገርሙኛል። ይሄንን ሰው ከልጅቷ ነው ማራቅ ያለብሽ እኮ። ልጅሽ የደረሰችበት ነው መድረስ የሌለበት። አባት አይደለም ጎረቤት እንኳን መሆን የለበትም። አራያ መሆን የሚችል አባት አይደለም። ገብቶሻል? በተቻለሽ መጠን ብታረጊ ጥሩ የሚሆነው ልጅሽን ይዘሽ ርቀሽ ከዚህ ሰው የት እንዳለሽ ራሱ ሳያውቅ ልጅሽን ማሳደግ ነው። ገብቶሻል? እንደገና አሁንም ወደሱ የመሳብ ለምን ልጁን አይጠይቅም ምናምን። እግዚአብሔር የያዝላት ለልጁም የሚመለስ አይደለም ይሄ ሰው። ገብቶሻል? ስለዚህ ከሱ በመላቀቅሽ አሁን በህይወት ተርፈሽ። ምክንያቱም እንደዚህ አይነት ሰው ነፍስ እንኳን ሳያጠፋም ይመለሳል። እውነቱን ለመናገር ሴት ልጅ መመታት የለባትም። መመታት አይደለም እንደው ጥሩ ልብ ያለው ወንድ ስድብ ራሱ አይሳደብም፣ ራሱ ነው የሚያስከብረው። ገብቶሻል? በዱላ ነገሮችን ለማረጋገጥ ሰው በንግግር ሲያቅተው በዱላም ደብድቦም ምን አድርጎም ለማሳመን የእሱን ሀሳብ የሚሞክር ሰው ጤናማ አይደለም። ስለዚህ ከዚህ ሰው መራቅ ነው ያለብሽ። እኔ እናት ጭራሽ አንቺም ልጅሽም ጋር መድረስ የለበትም። ብቻ አሁን ሰራ አድርገሽ ቶሎ የት እንዳለሽም ማንም አይወቅ ምናምን ሄደሽ ሀገርሽ እሱ ወደዚህም ሳይመለስ ቀስ ብለሽ ልጅሽን የመውሰድ መብት ስላለሽ ልጅሽን ይዘሽ ራስሽን ስራ እየሰራሽ እርቀሽ ሌላ ከተማ ሄደሽ አንገትሽን ደፍተሽ ልጅሽን በስነስርዓት እያስተማርሽ አሳድጊ። ካደገች በኋላ ልጅቷ የራሷን ውሳኔ ራሷ ተወስነ። አባቴ ብላ ፈልጋ ሄደሽ ትሂድ። አጠገብሽ ግን እንዳይደርስ የምትሰሚ ከሆነ አይ ብለሽ አሁንም ልጁን እንደገና እኔን የሚያገኝ የምትይ ከሆነ ቀጣይ የሚሆነው በነፍስሽ ነው የሚመጣው። እሺ
አሁንም ደግሞ ማለት ነው አሁንም እዚህ ሆነሽን ከእሱ ጋር ምንም አይነት ኮሚኒኬሽን እንዳታረጊ፣ ስልክም እንዳትደዋወይ፣ ቴክስትም እንዳትጻጻፊ፣ ደብዛሽን አጥፍተሽ ቀስ ብለሽ ልክ ብለሽ ስትሄጂ ልጅሽን ከአያቱ ጋር ወስደሽ ራስሽ አሳድጊ። ይሄ ነው መፍትሄው። እሺ መልካም ቀን። እሺ አመሰግናለሁ። ጋይስ ማውራቷ ነው። እሺ ህክምናው ያው ይረዝማል አንዳንዴ፣ ግን ሰዎች የሚያወሩበት ቦታ ላይኖራቸው ይችላል። ገብቷቸዋል። አሁን እቺ ልጅ የሚያዳምጣት ሰው ላይኖር ይችላል። ቁጭ ብሎ የራሴን ታሪክ ላውራ እስኪ የውስጤን ህመሜን ላውራ ብትል እኔ አንቺን ህመም ለመስማት ጊዜ የለኝም ምናምን ብዙ ጊዜ ላይኖሩ ይችላል። ይህን ጓደኛ ቤተሰቦቿ ላያዳምጧት ይችላሉ። ገብቷቸዋል። ማውራቷ አሁን ስንት ደቂቃ ፈጀች? 30 ደቂቃ ፈጅታ ህይወቷ ውስጥ ያለው ነገር የሚቀል ከሆነ ምን ችግር አለው ብናረገው? አንተን ነገር ማክሲመም እንኳን የምንቆየው 1 ሰዓት ተኩል ነው። ሰው አንዳንዴ ረጋ ብለን እንትን ማለቱ አሪፍ ነው። እሺ ማዳመጡ። እሷ አሁን ምንም የነገርናት የተለየ ነገር የለም፣ ግን ማውራቷ ግን ቀሏታል።